ሰላም ለእናንተ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ደግሞ በእንግሊዘኛ ቪዲዮ ተገናኝተናል። እንግሊዘኛ ምን ይዘመጣ ካላችሁ ደግሞ ተጽፈው የማይነበቡ ወይም ደግሞ ሳይለንት ሌተር የምንላቸው አሉ። እነዚህ ሳይለንት ሌተሮች ደግሞ ከአየናቸው ከ26ቶቹ ወይም ደግሞ ከመደበኛ ከእንግሊዘኛ ሌተሮች ያወጡም ከነሱ ውስጥ ናቸው። እነሱ ናቸው ግን መቼ ሳይለንት ይሆናሉ? ማን ቀድሟቸው ሲመጣ፣ ማን ተከትሏቸው ሲመጣ፣ የቃላት የትኛው ክፍል ላይ ሲመጡ፣ መጀመሪያ ላይ፣ መጨረሻ ላይ ወይስ መካከል ላይ ሲመጡ፣ እንዲሁም ደግሞ ቃላቱ የተወሶ ከሆነ ከዚህ በተጨማሪ ደግሞ ተመከታታይ ፊደሎቹ በተከታታይ የአፍ ክፍላችን ፕሮናውንስ የሚነበቡ ከሆነ አንደኛው ሳይለንት ይሆናል ማለት ነው። ስለዚህ ሳይለንት ሌተሮች ላይ የምትቸገሩ ወይም ደግሞ ለንባብ የምትቸገሩ ልጆች ካላችሁ እንዲሁም ለጀማሪዎች ብቻ አይደለም ማንበብ እየሞከራችሁ ግን በደንብ ማንበብ የማትችሉ ደግሞ ለእናንተ ይሆናል። ቪዲዮውን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ግን እስከ መጨረሻ ድረስ እንድታዩ ጋበዝኳችሁ። አሁን ወደ ትምህርታችን እንገባለን ማለት ነው። እንግዲህ እኔ ያመጣኋቸው በጣም በብዛት ሳይለንት የሚሆኑ ነው እንጂ ላይ ስራቸው ብቻ ናቸው ሳይለንት ናቸው ማለት አይቻልም። ግን ብዙዎቹ ሳይለንት የሚሆኑ አሉ ከተወሰኑት ውጭ። ግን እኔ ደግሞ በብዛት ሳይለንት የሚሆኑትን ነው ይዤላችሁ የመጣሁ። ስለዚህ ከዚህ መካከል የመጀመሪያው ማን ነው? ከዚህ ላይ እንደምታዩት ቢን ነው የምናገኘው። ቢን እናገኛለን ማለት። ስለዚህ ቢ መቼ ሳይለንት ይሆናል ወይም ደግሞ መቼ አናነበውም ካልን ሁለት ቦታ ላይ ፕሮናውንስ አናደርገውም ወይም ደግሞ ሳይለንት እናደርገዋለን ማለት ነው። የመጀመሪያው ፓተርን ኤም እና ቢ ተከታትለው መጥተው የቃላት መጨረሻ ላይ ከመጡላችሁ ሰምታይምስ ደግሞ አልፎ አልፎ የቃላት መካከል ላይም ሲመጡ ፕሮናውንስ አይሆኑም ወይም ቢ አትነበብም ማለት ነው። ስለዚህ አሁን ከዚህ ላይ ሲ አለ፣ ኦ አለ፣ ኤም አለ፣ ቢ አለ። ስለዚህ ምን ብለን እናነባዋለን? ከውም ነው እንጂ ከውምን አንለውም። ቢን ሳይለንት እናደርጋታለን ማለት ነው። ስለዚህ ኤም ቢ ሆኖ መጨረሻ ላይ ከመጣ ሞስት ኦፍ ዘ ታይም እንግሊዘኛ ላይ ስትይዙ ምንድነው የምታደርጉት? በብዛት የትኛው ይሰራል ነው እንጂ ፊውር የሆነ ወጥ የሆነ ነገር እንግሊዘኛ ላይ አታደርጉም። አንዱ በአንዱ ላይ ቫውሌት ይደራረጋል። ስለዚህ ከውም እንላለን። ቢን ግን ምን አደረግናት? ሳይለንት አደረግናት ማለት ነው። ወደዚህ ጋር ስንመጣ አሁንም ኤም እና ቢ መጨረሻ ላይ መጣላል። ክላይም ነው። ክላይም አንለውም። ቢን ምን አናደርጋትም? ቢን ፕሮናውንስ አናደርጋትም። ማናነባትም ክላይም ነው እንጂ ክላይም አንልም። ስለዚህ ክላይም ስንል ራይዝ አፕ ማለት ነው። ወደ ላይ መውጣት ወይም ደግሞ ከከፍታ ላይ ሊሆን ይችላል፣ የሆነ ዛፍ ላይ ሊሆን ይችላል፣ ቢጣራ ላይ ሊሆን ይችላል። ብቻ ከፍታ ላይ መውጣት ስንል ክላይም እንለዋለን። በሌላ አባባል ደግሞ ራይዝ አፕ እንለዋለን። ስለዚህ ቢን ግን ምን አደረግነው? ሳይለንት አደረግነው ማለት ነው። ወደ ቀጣዩ ስንድ ኤል አለ፣ ኤ አለ፣ ኤም አለ፣ ቢ አለ። ስለዚህ በዚህ ጊዜ ኤም እና ቢ ሆኖ መጨረሻ ላይ ስለመጡ ምን እናደርጋለን? ቢን ሳይለንት እናደርጋለን። ስለዚህ ንባባችን ማን ላይ ይቆማል ማለት ነው? ኤም ላይ ይቆማል። ስለዚህ ምን እንላለን? ላም እንላለን ማለት ነው። ላም ስንል ደግሞ የበግ ግልገል ስንጠቀም ስንል ላም እንላለን። ቢን ግን ምን አደረግነው? ቢን ሳይለንት አደረግነው ማለት ነው። ወደ ቀጣዩ ወደ አራተኛ ቃላታችን ስንል ቲኤች መጀመሪያ ላይ መጥቷል። ስለዚህ ቲኤች ምንድነው? ኮንሶናንት ዲግራፍ ነው። ሁለቱ አንድ ድምጽ ነው ወይም ሁለቶች ቲና ኤች አንድ ላይ ነው የሚነበቡት። ስለዚህ ትም ነው እንጂ ተምፕ አንልም። ቢን ምን አናደርጋትም? ፕሮናውንስ አናደርጋትም። ስለዚህ ተም ብለን እናነባለን ማለት ነው። ተም ብለን ፕሮናውንስ እናደርጋለን። ቢን ሳይለንት እናደርጋታለን። ለምን? ኤም እና ቢ ሆኖ መጨረሻ ላይ ስለመጣ አውራጣት ስንል ተም እንላለን ማለት ነው። ቀጣይ ወደዚህኛው ስንሄድ ቲ ኦ ኤም እና ቢ አለ። ስለዚህ እንደተለመደው መጨረሻ ላይ እንመጣለን። ስለዚህ ቢን ሳይለንት እናደርጋትና ተውም እንላለን። ተውም እንላለን። ተውም ያው ተውም ነው። ስለዚህ ተውም አይደለም ተውም እንላለን። ስለዚህ ቢን ምን አደረግነው? ቢን ሳይለንት አደረግነው ማለት ነው። ተውም ስንል ያው መቃብር ማለታችን ነው። መቃብር ወይም መቃብር ተውም ብለን እንጠራለን ማለት ነው። ወደዚህ ጋር ስንሄድ ደግሞ ይሄኛው ደግሞ ይቀየራል። ቢ ሳይለንት ነው። ነገር ግን ከማን በፊት ቀድሞ ስለመጣ ከቲ ቀድሞ ስለመጣ ወይም ደግሞ ቢናቲ ተከታትለው መጣው ቢ ከቀደመ ቢን ምን እናደርገዋለን? ሳይለንት እናደርገዋለን። አሁን ይሄን ስናነበው ምንድነው? ዴት ነው የምንለው እንጂ ዴቢት አንለውም። ዴቢት አንለው፣ ዴት ነው የምንለው። ዴት ቢን ምን አደረግነው? ሳይለንት አደረግነው ማለት ነው። ጂን አናነበውም። ለምን? ከቲ በፊት ቀድሞ ስለመጣ ማለት ነው። ቀጣይ አሁንም ወደዚህኛው ጋር ስንሄድ ምንድነው? ኦና ዩ ከዚህ ላይ አሁን ቫውል ዲግራፍ ናቸው። ከአንድ ላይ ነው የሚነበቡት። አው ብለን ነው የምናነባቸው። ቢ ግን ከቲ በፊት ስለመጣ ቢ ሳይለንት ይሆንና ዳውት እንላለን ማለት ነው። ዳውት እንላለን። ጠርጣራ ወይም የሚጠረጠር የማያምን
ዳውት እንላለን ማለት ነው። ወደዚህ ጋር ስንል ደግሞ ምንድነው ኤስ አለ፣ ዩ አለ፣ ቢ አለ፣ ቲ አለ፣ ኤል ኢ አለ። ስለዚህ ቢ እና ቲ ተከታትለው ስለመጡ ቢን ሳይለንት እናደርግና ምንድነው የምንለው ሰትል ነው። ይኸው ሰትል የማይታይ የተደበቀ ወይም ደግሞ ግልጽ ያልሆነ ነገር ሰትል እንለዋለን። ቢን ግን ምን አደረግናት? ሳይለንት አደረግናት ማለት ነው። ቢን ሳይለንት አደረግናት። ወደ ቀጣዩ ወደዚህኛው እንሄድና ኤም እና ቢ መካከል ላይ መጣላ። አሁን እስካሁን ያየናቸው ኤም እና ቢ መጡ መጨረሻ ላይ ነበር። ሳምታይምስ ግን መካከል ላይ ሲመጡ ምን ይሆናሉ ማለት ነው? ቢ ሳይለንት ትሆናለች ማለት ነው። አሁን ይሄኛውን ስናነበው ምንድነው የምንለው? ተምኔል ነው እንጂ ተምብኔል አይደለም። ተምኔል ነው የምንለው። ስለዚህ ተምኔል እንልና ቢን ምን አደረግነው? ሳይለንት አደረግነው ማለት ነው። ተምኔል ማለት ደግሞ ለምሳሌ ዩቲዩብ ላይ ስትገቡ ቪዲዮ ሲለቀቅ ቪዲዮ ፊት ለፊት ላይ የሚታየው ገና ቪዲዮን ሳንከፍተው እንዳለ መጀመሪያ ይመጣል። ቪዲዮ ሳይከፈት የሚመጣው ፊት ለፊት የምናገኘው እሱን ተምኔል እንላለን ማለት ነው። ስለዚህ ቢን ምን አደረግናት? ቢን ሳይለንት አደረግናት ማለት ነው። እነዚህኞቹ ደግሞ ሁለቶቹን ደግሞ ስናያቸው ደግሞ እነዚህ ደግሞ ምንድናቸው? ኤም እና ቢ መካከል ላይ ነው የመጡት። ነገር ግን እነዚህ የኤክስፔክሽናል ኬዝ ወይም ደግሞ ፋንክሽናል ወርድ በሚለው ይሄዱና ቢ ምን ትሆናለች? ፕሮናውንስ ትሆናለች፣ ትነበባለች። ለዚህ ነው እንግሊዘኛ ላይ ወጥ የሆነ ነገር አታገኙም ያልኳችሁ መጀመሪያ ላይ ለዚህ ነው። ስለዚህ አሁን ይህን የምናነበው ምንድነው? ሪመምበር ነው እንጂ ሪመመር አንለውም። ሪመምበር ነው። ስለዚህ ቢን ምን አደረግናት? ፕሮናውንስ አደረግናት ወይም ማነበብናት ማለት ነው። ስለዚህ ማስታወስ ስንል ሪመምበር እንላለን ማለት ነው። ቀጣይ ይችኛዋንም ስናያት ናምበር ነው እንጂ ናመር አንለውም። ስለዚህ ቢን ምን እናደርጋታለን? ቢን ፕሮናውንስ እናደርጋታለን ከዚህ ላይ ማለት ነው። ቁጥሮች ስንል ናምበር እንላለን ማለት ነው። ስለዚህ ቢ ሳይለንት በዚህ በሁለቱ መንገድ ቢ ሳይለንት ትሆናለች ማለት ነው። እሺ ቀጣይ ደግሞ ማንን እናገኛለን? ሲን እናገኛለን። ስለዚህ ሲን መቼ አናነባትም ወይም ደግሞ መቼ ፕሮናውንስ አትሆንም ስንል ሶስት ቦታ ላይ ሲ ሳይለንት ትሆናለች ወይም ሶስት ቦታ ላይ ሲ ምን አትልም፣ አትነበብ። የመጀመሪያው ኤስ ሲና አይ ከመጡ ኤስ ሲና አይ ከመጡ፣ ሁለተኛው ኤስ ሲና ኢ ከመጡ፣ ሶስተኛው ደግሞ ኤስ ሲና ኤል ከመጡ በዚህ ጊዜ ምን አይሆኑም ማለት ነው? ፕሮናውንስ አይሆኑም ማለት ነው። ስለዚህ አሁን እዚህ ላይ መጀመሪያው ላይ ስታዩዋቸው ምንድነው? ይኸው እንደምታዩት ኤስ ሲና አይ መጥቷል። ስለዚህ ሲን ምን አናደርግም? ሲን ፕሮናውንስ አናደርግም። ምን ብለን እናነባዋለን? ሳይንስ ብለን እናነባለን። ሲን ምን አደረግናት? ሳይለንት አደረግናት። ስለዚህ ይቺ ከሲ ቀጥላ ያለችው አይ ሲ ሳይለንት ስለምትሆን አልፋ ከማን ጋር ድምጿ ይዋሃዳል? ከኤስ ጋር ይዋሃድና ሳይንስ ብለን እናነባለን ማለት ነው። ወደዚህኛው ስንል ኤስ ሲና ኢ መጥቷል። በተመሳሳይም ኤስ ሲና ኢ መጥቷል። ስለዚህ ምንድነው? ሲን ሳይለንት እናደርግና ይቺ አይ ደግሞ ከኤስ እና ከሲ መካከል ስለመጣች ሾርት ስለምትሆን ታልፍና ከዚህኛው ኤስ ጋር ትነበባል። ስለዚህ ሲ እንልና እነዚህኞቹ ሁለቶቹ ሲ ደግሞ ምንድናቸው? ከሁለት አናባቢ መካከል ነው የመጡ ከአይና ከኦ መካከል። ስለዚህ ምን ይሆናል? ወይስ ሊሆንና ወይ ሚኔዝርና ዘ ይሆናል። ስለዚህ ሲ ዘ ከዛ ኦና አር ደግሞ መጨረሻ ላይ መጥተዋል እነዚህ። ስለዚህ መጨረሻ ኦ አር ሆኖ መጨረሻ ላይ ከመጣ አር ነው የምንለው። ስለዚህ ሲ ዘር ነው የምንለው። ሲዘር እንላለን ማለት ነው። ሲዘር ስንል ምንድነው ማለት ነው? መቀስ ሲዘር ለሆነ ለወረቀት ወይም ደግሞ ለሌላ ነገር ለመቁረጫ የምንጠቀምበትን ስንል ሲዘር ብለን እንጠራለን ማለት ነው። ስለዚህ ሲን ምን አደረግናት? ሳይለንት አደረግናት። ወደ ቀጣይ ስንሄድ ደግሞ እነዚህን ነው የምናገኝ። አሁን ከዚህ ላይ እንደምታዩት ምንድነው እነዚህን ማለት ነው ኤስ ሲና አይ መጥተዋል። ኤስ ሲና አይ መጥተዋል። ስለዚህ ምን እናደርጋለን? ሲን ሳይለንት እናደርጋትና ምን ብለን እናነባለን? ፋሲኔት ፋሲኔት። አሁን ከዚህ ላይ ቀዮቹ ሁለቶቹ አንድ ላይ ነው የሚነቡ ኤስ እና አይ ማለት ነው። ሁለቶቹ አንድ ላይ ድምጻቸው ይዋሃዳል። ለምን? መካከላቸው ላይ ሲ ብትኖርም ሲ ግን ሳይለንት ስለምትሆን ድምጿ ስለሚጠፋ አይ ታልፍና ከኤስ ጋር ትነበባል። ስለዚህ ፋሲ ነው። ይኸው ሲ ኤስ እና አይ ማለት ነው። ሲ ኔት ፋሲኔት። ስለዚህ ምን እናደርጋለን? የሚያስደስት እንለዋለን። ሲን ሳይለንት አደረግን ማለት ነው።
ወደዚህኛው ስንመጣ ምንድነው የምናደርገው? ኤስ ሲና ኢ ነው የሚመጣ። ስለዚህ ኤስ ሲና ኢ ሲመጣ ሲን ሳይለንት አድርጉት ተብለናል። ስለዚህ ሁለቶቹ ቀዮቹ ማለት ነው ኤስ እና ኢ ከአንድ ላይ ምን ይሆናሉ? ከአንድ ላይ ፕሮናውንስ ይሆናሉ፣ ወይም ከአንድ ላይ ድምጻቸው ይዋሃድና ሲ እንላለን። ምክንያቱም ኢ እዚህ ላይ ሎንግ ነው የምትሆን ኤን አለ ኢ አለ ኢ መጨረሻ ላይ ስላለ፣ ከዛ ከኤ በፊት ደግሞ ኤን ስላለ ከኤን በፊት ደግሞ ኢ አለች። ስለዚህ ይህ መጨረሻዋ ኢ ሳይለንት ሆነና ከኤን ቀድማ ያለችዋ ኤን ግን ሎንግ ሳውንድ ስለምትሆን ሲን ነው የምንለው ማለት ነው። ሲን እንላለን። ሲን ሳይለንት አድርገን ኤስ እና ኢን አንድ ላይ አድርገን ሲን እንላለን። ስለዚህ ሲን ስንል እይታ ስንል ሲን እንላለን። ሳይለንት አደረግናት ማንን? ሲን ማለት ነው። እዚህ ላይ እንደምታዩት ኤስ እና ሲኢ መጥቷል። ስለዚህ ምን እናደርጋለን ማለት ነው? ሲን ሳይለንት አድርገን ሴንት እንላለን። አሁን እዚህ ላይ ኤ ሾርት ነው የምትሆን ኤ ብለን ነው የምናነባት። ለምን? ከኋላ ኤን እና ቲ ነው የመጣ፣ ሁለት ተነባቢ ነው ተከትሏት የመጣ፣ እንዲሁም ደግሞ ከሲና ከኤን መካከል ነው የመጣ። ስለዚህ በዚህ መንገድ ምን እናደርጋለን? ኤን ሾርት ትሆንና ኤ የሚል ስለምታመጣ ሲ ስ ነው የምትሆነው፣ ኢ ደግሞ ኤ ነው የምትሆነው። ስለዚህ ሁለቶች አንድ ላይ ብሊም ሲሆኑ ሴ እንለና ሴንት እንላለን ማለት ነው። ሴንት ሽታ ነገር ወይም ደግሞ ዲፉዥን ስንል ሴንት እንላለን ማለት ነው። ወደዚህኛው ስንል ደግሞ ኤኤስኢ መጣል በተመሳሳይ አሁንም ኤን ቀድማ መጣለች ከኤስ በፊት። ስለዚህ ኤን እንልና በሸዋ ሳውንድ ማለት ነው። ኤስሲኢ ደግሞ ሴ ይሆናል። ሴንድ ነው የምንለው። አሴንድ እንላለን። ሲን ሳይለንት አደረግናት ማለት ነው። ወደዚህኛው ስንመጣ ምንድነው? ሲ ኤስ ሲ እና ኤል ናቸው አንድ ላይ ያመጡ። ስለዚህ ሲ ከኤስ እና ከኤል መካከል ስለመጡ ሲን ሳይለንት እናደርጋለን። ነገር ግን ኤልም ተነባቢ ነች፣ ኤስም ተነባቢ ነች። ስለዚህ አሁን ከዚህ ላይ የኤስ ድምጽ ምንድነው? በፎኒክስ ነው የሚወጣ። ለምን? ኤል ተነባቢ ስለሆነች ማለት ነው። ስለዚህ መስል ብለን እናነባለን። መስል ያው መስል መስክል አይደለም መስል ነው የምንለው። ስለዚህ መስል ስንል ጡንቻ ስንል መስል እንላለን ማለት ነው። ሲን ምን አደረግናት? ሲን ሳይለንት አደረግናት ማለት ነው። ወደ ቀጣይ ስንል ዲ ሳይለንት የሚሆነው ወይም ደግሞ ዲ የማይነበበው መቼ ነው ስንል ሶስት ቦታዎች ላይ ዲን ማንበብ አንችልም። የመጀመሪያው ከጂ በፊት ቀድሞ ከመጣ፣ ሁለተኛው ከጀ በፊት ከመጣ፣ ሶስተኛው ከኤን በፊትና በኋላ ከመጣ ዲን ማንበብ አንችልም ማለት ነው። ዲን ማንበብ አንችልም። አሁን እዚህ ላይ እንደምታዩት ዲና ጂ ካንድ ላይ መጥተዋል። ማን ቀድሟል? ዲ ቀድሟል። ስለዚህ ዲን ምን አናደርገው? ፕሮናውንስ አናደርገው፣ ዲን እናጠፋዋለን። ስለዚህ ምን ብለን እናነባዋለን? ኤጅ ብለን እናነባዋለን። ኤጅ ነው የምንለው። ይኸው ኤጅ። ስለዚህ ዲን ምን አደረግነው ማለት ነው? ዲን ሳይለንት አደረግነው፣ ወይም ደግሞ ፕሮናውንስ ማድረግ አንችልም። ኤጅ ኤጅ ይኸው ኤጅ። ስለዚህ የጠረጴዛ ወይም ደግሞ የሆነ የወንበር ነገር የቴብል ነገር ገጿን ወይም ጫፏን ምን እንላታለን? ኤጅ እንላታለን። ዲ ምን አደረግናት? ሳይለንት አደረግናት ማለት ነው። እዚህ ላይም ዲና ጂ መጣዋል። ዲ ቀድሞ ስለመጣ ብሪጅ ነው፣ ብሪጅ አይደለም፣ ብሪጅ ነው የምንለው። ስለዚህ ብሪጅ ስንል ድልድይ የሚል አቻ ትርጉም የአማርኛ አቻ ትርጉም ይኖረዋል። ግን ምን አደረግነው? ዲን ሳይለንት አድርገን ብሪጅ አለ ማለት ነው። ወደዚህኛው ስንል ደግሞ ጄ አለ፣ ዩ አለ፣ ዲ አለ፣ ጂ አለ፣ ኤ አለ። ስለዚህ መጀመሪያ ዲ ከጂ በፊት ቀድሞ ስለመጣ ዲና ጂ ተከታትለው ስለመጡ ዲን ምን እናደርጋለን? ሳይለንት እናደርጋለን። ሁለተኛ ደግሞ ዩ ከዚህ ላይ ዲ ሳይለንት ብትሆንም ከጄና ከዲ በመካከል ስለመጣ ሾርት ትሆንና ትሆናለች። ስለዚህ ይህን ስናነበው ምን እንለዋለን ማለት ነው? ጄጅ ነው የምንለው። ጄጅ አይደለም፣ ጄጅ ነው። ጄጅ። ስለዚህ ዲን ምን አደረግነው? ዲን ሳይለንት አደረግነው ማለት ነው። ጄጅ ነው። ጄጅ ዳኛ፣ ያው ማለት ብይን የሚሰጥ ወይም ፍርድ የሚሰጥ እሱን ጄጅ እንለዋለን። ዳኛ ማለታችን ነው ማለት ነው። ወደዚህኛው ስንሄድ አሁንም ዲና ጂ መጥተዋል። ስለዚህ ምንድነው? ዲን ሳይለንት እናደርግና ባጅ ነው የምንለው። ይኸው
ባጅ እንላለን። ባጅ ስንል ደግሞ መታወቂያ ነው። ያው መታወቂያ ስንል ለሆነ ፕሮፌሽን ወይም ደግሞ ለሆነ ሙያ ለምሳሌ ዶክተሮቹ፣ ሌሎቹም ሙያ መታወቂያ የሚሆናቸው ደረታቸው ላይ ከሆናቸው ላይ የሚለጠፍ ወይም ደግሞ ከአንገታቸው የሚንጠለጠል የሚደረግላቸው እሱን ባጅ እንለዋለን ማለት ነው። እንደ መታወቂያ ወይም የስራውን ምንነት የሚገልጽ ማለት ነው። ወደ ቀጣዩ ስንል ደግሞ ዲና ጄ ናቸው የመጡ። ቅድም ዲና ጂ ነው፣ ጂና ጄ። ስለዚህ አሁን ደግሞ ጄ ነች። ስለዚህ ዲም ከጄ ቀድማ ከመጣች ምን አትሆንም? ፕሮናውንስ አትሆንም። ስለዚህ ይሄን አሁን ምን ብለን እናነባዋለን? አጀክቲቭ ነው የምንለው። አጀክቲቭ እንላለን። አጀክቲቭ። ስለዚህ ይህ ምን አደረግነው? ሳይለንት አደረግነው ማለት ነው። ገላጭ የሚል የአማርኛ አቻ ትርጉም አለው። ገላጭ የሚል የአማርኛ አቻ ትርጉም አለው። አጀክቲቭ እንላለን ማለት ነው። ወደዚህኛው ስንሄድ አጀሰንት ነው። አጀሰንት ይኸው አጀሰንት ነው የምንለው። ሲኢ ስለመጣ ሲ ሶፍት ስለሚሆን እንደ ሰ ስለሚነበብ፣ እንደገና ደግሞ ኤን እና ቲ መጨረሻ ላይ ከመጡ ነው የምትሆነው። አንት ነው የምንለው። ስለዚህ አጀሰንት ነው። አጀሰንት ጉርብት ስንል ምን እንላለን? አጀሰንት እንላለን። ጉርብት የሚል የአማርኛ አቻ ትርጉም ይኖረዋል ማለት ነው። ወደ ቀጣይ ስንል ደግሞ ኤን እና ዲ ነው የምናገኘው። እንግዲህ ኤን በፊትም ከመጣች በኋላም ከመጣች ሳይለንት ትሆናለች ዲ ማለት ነው። ስለዚህ አሁን ከዚህ ላይ ኤን ቀድሟል፣ ዲ ተከትሏል። ስለዚህ ዲ ምን አይሆንም? ፕሮናንስ አይሆንም ወይም አይነበብም፣ አልዘም ደግሞ ሳይለንት ይሆናል። ስለዚህ ሃን ሰም ነው እንጂ ሃንንድ ሰም አይደለም ፕሮናንስ የሚሆነው። ትክክለኛው ሃን ሰም ነው የምንል፣ ሃን ሰም። ስለዚህ ወንድ ቆንጆ ወንድ ስንል ወይም ደግሞ ቆንጆ ወንድ ልጅ ከሆነ ሃንሰም እንላለን። ለሴት ቢዩቲፉል እንዳልነው ሁሉ ለወንድ ደግሞ ሃንሰም እንላለን። ስለዚህ ቆንጆ ስንል ሃንሰም፣ ግን ምን አደረግነ? ሳይለንት አደረግነ ማለት ነው። ወደዚህኛው ስንመጣ ኤን እና ዲ ተከታትለው መጥተዋል። ዲ ከኤን በኋላ ስለመጣ በዚህ ጊዜ ምን ይሆናል? ሳይለንት ይሆናል። ስለዚህ ሳንዊች ነው። ስለዚህ ሳንዊች ሳይሆን ሳንዊች ነው። ሳንዊች እንላለን። ስለዚህ ሳንዊች አማርኛው ነው ሳንዊች የምንለው እንጂ እንግሊዝኛው ሳንዊች እንላለን ማለት ነው። ስለዚህ ዲን ምን አደረግነው? ሳይለንት አደረግነው ማለት ነው። ወደዚህኛው እንሄድና ዲና ኤን መጥተዋል። ዲ ምን ሆኗል? ቀድሟል ማለት ኤን ተከትሏል። ስለዚህ በዚህ ጊዜ ዲ ምን ይሆናል? ዲ ሳይለንት ይሆናል። ስለዚህ ዌንስ ዴይ ነው። ዌንስ ዴይ ነው እንጂ ወንድንስ ዴይ አይደለም። ዌንስ ዴይ እንላለን ማለት ነው። ስለዚህ ዲና ኤን አንድ ላይ ከመጡ ወይም ደግሞ ኤን እና ዲ ተከታትለው ከመጡ በፊትም ይሁን በኋላ ይሁን ዲ ምን ይሆናል? ዲን ፕሮናውንስ ማድረግ አንችልም ወይም ደግሞ ሳይለንት ይሆናል ማለት ነው። እሺ ስለዚህ ሮቦ ስንል ዌንስ ዴይ እንላለን። ከዚህ የሚቀጥሉትን ሌሎችን ሳይለንት ሌተሮችን ደግሞ ለቀጣይ እሰራላችኋለሁ። ለዛሬ ከዚህ ላይ ይብቃልና እስከዚህ ሰዓት ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።